ሰላም 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 ውድ ቤተሰቦቼ እንደምን አደራችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ። አለው አለው ምናልባት ኔትወርክ እየቆራረጠኝ ከሆነም እንግዲህ ይቅርታ፣ ምንም ማድረግ አልቻልኩም እና ያችሁ አማረች ነኝ። የኔን ቻናል እየደገፋችሁ ሰብስክራይብ እና ላይክ እያደረጋችሁ ያላችሁ ቤተሰቦች እግዚአብሔር አምላክ ያብራችሁ። በእናንተ ድጋፍ የተነሳ 1020 ሰብስክራይብ ነው። እግዚአብሔር አምላክ ይባርካችሁ። እጃችሁ የተባረከ ይሁን። አሁንም የሚለው አሁንም ላይክ እና ሰብስክራይብ ሁለተኛ ሩታ የኔ ቆንጆ የኔ ውድ እንኳን ደስ አለሽ፣ እንኳን ደስ አለሽ። ገብታለች ደግሞ ተከበል እነ ፈረንጁ እነ ቢን እነ እዩ ደግሞ ጀግና ወንድሞች አሉሽ። እግዚአብሔር ይባርካቸው። አንቺም ተባረኪ። ልጅሽን እግዚአብሔር አምላክ በሰላም ያሳድግልሽ። የጀግና የጠንካራ የትዕግስተኛ እግዚአብሔር ምን ልበልሽ የምለው የለም። ተባረኪ። ከስንት መከራ ከስንት ስድብ ከስንት ነገር በኋላ 300 ገብተሽ ይሄ ሳይሆን ለአንቺ የሚገባው 1 ሚሊዮን ከሚሊዮን በላይ ነው የሚገባሽ ማለት ነው። ከሚሊዮን በላይ ነው የሚገባሽ። ግን ያው እንግዲህ ትደርሻለሽ ብዬ አስባለሁ። ክርስቲያን ተስፋ አይቆርጥም ይላል እግዚአብሔር ቃል። ተስፋ አንቆርጥም። ከስንት ትግል ከስንት ስድብ በኋላ ይህንን ደርሰሻል። እንኳን ደስ አልሽ። እግዚአብሔር አምላክ ይባርክሽ። በርቺ። አሁንም አንቺ ማለት ሩታ ማለት የብዙዎች የቡታጅራ የመዳም ቅመሞች አካውንት ናት። የብዙዎች አካውንት ናት። እኔ ከሆነ እኔ ገና ነኝ፣ በጣም ገና ነኝ። እኔ አልደረስኩም እዛ ጋር። ግን የብዙዎች አካውንት እሷ እንደሆነች የብዙዎች ቡክ እንደሆነች ያው እናውቃለን። እና ይህ ሁሉም የሆነው በእሷ ምክንያት ነው። እሷ ተሳድባ በየቦታው የእሱ ፎቶ ተለጥፎ እየተሰደበች እየተረገጠች እንደዚህ የሆነች ይህንን ቀን ደርሳለች። እግዚአብሔር ይመስገን። እንኳን ደስ አልሽ ጉዳይ። ሌላው ደግሞ ደስታ እኮ ዛሬ አወዛገበኝ። ገብቶ ናይ ውጪ እዛ ጋር ቤት የተስተካከለ ቤት አለ፣ እዛ ትሄጃለሽ ናይ ውጪ ብሎ ጎተተ። ደነገጠችው። ልጅ ብቻዬ ነው ብላ እንደገና ወደኋላ ሮጠች። እነኚህ ልጆች ደግሞ ገብቶ ሰፕራይዝ አደረጉ። በጣም ደስ ብሎኛል። ጌታ በቃ እንደዚህ ነው ወንድሞች፣ ፋሚሊ ማለት እንደዚህ ነው። ሰው በግዴታ የሰው ባል በግዴታ የኔ ይሁን ብሎ ታግቶ ወስዶ ከራሱ ጋር ተቆልቆ የሚያስቀምጥበት እነ ሄርሜላ አይነት ባህልጌ እና ስድ እንደዚች አይነት ሰው አይደለችም። ሩታ የተከበረች ናት። የተከበረች ደግሞ ባለትዳር ናት። እግዚአብሔርን እነ አብርሃም አባት እነ ፋሚሊ እግዚአብሔርን ሩታን እንዴት እንደሚወዱ በጣም ጀግና ናት፣ ጠንካራ ናት። አሁን ደግሞ በእነሱ ምክንያት እነ ሮቶ ቡዜ እየተሰደቡ ናቸው። እንግዲህ ይሄ ምንድን ነው? ሁሉ ዶላር ነው። እንግዲህ ከስንት መከራ ከስንት ስድብ በኋላ ይሄንን ያገኛሉ። ደግሞ ይሄ አሁን ሄርሜላ አብርሃምን አግታ ወስዳ በሱ በሰውነቱ ላይ የተጫወተች ናት። እሱ ተጨንቆ ኤፍሬም የት ናችሁ መታችሁ ይነን ውሰዱኝ እያለ
እዛ ቀን ደግሞ እሷን እኔን ወደ ሩታ ጋር ውሰጅኝ እያለ እያስቸገረኝ ነው። እና ትላንት ወዲያ ማታ እሷ በቴሌግራም ላይ የሆነ ነገር መልእክት ለጥፋለች። በጣም ደከምኩኝ ሰለቸኝ እያለች እንግዲህ ምልክቱን አስቀምጣለች። አንቺ መቼም ቢሆንም የሰው ነገር ምኞትሽ አይሳካልሽ። የሰው ነገር የሰው ነው። ባለትዳር ሰውን የልጅ አባት የሆነው ከልጅ ነጥለሽ ከሚስት ነጥለሽ የኔ ይሁን ብለሽ አንቺ የሚያግዝ ሰዎቹን በብር ገዝተሽ ብር እኮ ያልቃል። ታውቂያለሽ? ብር እኮ ያልቃል። ያ ብር አሁን ሲያልቅ አንድ ሳምንት ሲሆን ሌላ ብር ያስፈልጋል ጨምሪ ይላሉ። በቃ ያለው ነገር ሱጉድ አድርገው ይጨርሳሉ ካንቺ ማለት ነው። አንቺ ደግሞ አብርሃም የኔ ይሆናል እያልሽ ብር እየከፈልሽ ልጆቹን እየገዛሽ አብርሃም ደግሞ በአንቺ ላይ ጢባ እየተጫወተ ነው። ሁሉም ነገር ያውቃል። አሞል ምናምን ብለሽ አታስቢ። አብርሃም ሁሉም ነገር ያውቃል። አንቺ አሁን በሱ ሰውነት ላይ እየተጫወትሽ ነው አለ። እሱ በአንቺ ላይ እየተጫወተ ነው፣ እየተዝናና ነው በአንቺ ሰውነትሽ ላይ። የአንቺ ሰውነት መቼም እርካሽ ነው። እንግዲህ እርካሽ ነው። ለአምስት ብር 100 ነው። ያንቺ እንዳንቺ አይነት ሰው ገላ ማለት ነው። እርካሽ ነሽ። እንደዚህ እንዳንቺ አይደለችም። ደግሞ ሩት የተከበረች ባለትዳር ናት። የተከበረች ሚስት ናት። የተከበረች የልዑል እናት ናት። ካንቺ መቼም ቢሆንም ካንቺ ትበልጣለች። እሱን ማወቅ አለብሽ። አርፈሽ ወደ ባልሽ ጋር ወደ ልጆችሽ ጋር ሄደሽ አርፈሽ ተቀመጪ። ልጆችሽንም አሳድጊ። ከሰው ባል ውረጂ። እንግዲህ ከደከምሽ ከሰለችሽ ሄደሽ ወደ ባልሽ ጋር ተጋደሚ። የባለ ትዳር ወንድ ጋር መተሽ ከሱ ጋር በየሆቴል በየአልጋ ቤት ከሚጋደም ባልሽ ጋር ሄደሽ ቤትሽ ውስጥ ክፍል አለ አይደለም፣ ተጋደሚ ይዘው። ጌታን በጣም ታስጠላለች። ወይኔ የእሷ ቤተሰብ እስካሁን ተሸማቂቆ አለቁ መሰለኝ። እግዚአብሔርን እንዴት እንዳስጠለችኝ። ሰው እንዴት ሴት ልጅ እንዲሆን ይሆናል? ሴት ልጅ እኮ ተከብሮ ነው ደስ የሚል። ቤተሰቦቹን አስከብሮ ነው ደስ የሚል። ራሱን ደብቆ ነው ደስ የሚል። እንደዚህ በራቁት መጥቶ ሳይሆን እንደዚህ መጥቶ የሰው ባህል ላይ የነየውን ብሎ ብር እየከፈለ እንደዚህ መባከን ምናምን ትቶ ራሱን የደበቀ ሴት ብልጥ ናት። እሷ ራሷን ደብቃ ከተቀመጠች ወንዶች ፈልገው ይሄዳሉ። ግን ራሷን ግልጽ አድርጋ በራቁት የምትመጣ ሴት ማንም አይፈልጋት። ማንም እሷ ምንም ሞያ የላትም፣ ምንም የላትም። የራሷ ገላውን ሽጣ ሰውነቱን ሽጣ ከወንድ ጋር መኖር የምትፈልግ ሴት ናት። ማንም አይፈልጋትም። አንድ ሰው የራሱ ዘና አድርጎ ለብሶ ምን ሆኖ መልክ ተውት። ማንም አሁን መልክ የሚፈልግ ማንም የለም። ምንድነው ጸባዩ፣ ሙያው፣ አይምሮ ያለ ሰው ነው ወንድ የሚፈልገው። እንደዚህ እርካሽ ሰው ራቁት ሆኖ የሚመጣ ሰው በየቦታው በየአልጋ ቤት የሚገኝ ሴት ማን ይፈልጋታል? እኔ እኮ የገረመኝ ነገር ይሄ ነው። ማን ይፈልጋታል? አሁን አብርሃም ወንድ ነው። ምንም ቢሆንም እሱ ወንድ ነው። ችግር የለም ለሱ። አንቺ ግን እየተዋረሽ ቤተሰቦች እየተዋረዱ መኖር ነው በቃ። ያስጠላል። ጌታን እግዚአብሔር አምላክ ልብ ይስጥሽ። እንግዲህ የምለው ነገር የለም። ከሰው ባል ለሽ በይ እና አብሽ ከልዑል ጋር ይኖር፣ ከሚስት ጋር ይኖር። አይተሻል። እኔ ወደ ሩታ ጋር ውሰጂኝ እያለ ኤፍሬም መታችሁ እኔን ውሰዱ እያለ እያለቀሰ እሱ እንትን ሲሆን አንቺ ራስሽን ስሜትሽን ለማብረት እሱን ይዘሽ
ከሱ ጋር ሄደሽ ትጋደሚያለሽ፣ ትመጪያለሽ። አንቺ ልጁ እኮ ያደክማል። በፓወር እኮ ነው የሚሰራው። ዝም ብሎ ነው መሰለሽ እንዴ? ዝም ብሎ ይሰራል እንዴ? በቻርጅ አይደለም እኮ እሱ እኮ ነው የሚሰራው ያ ነገር። ስለዚህ ያደክማል። ልጁን ልቀቂ። በርዷል አይደለም? አንቺ ስሜትሽ ነው እንደዚህ ያደረገ። በርዷል። አሁን ልቀቁ ልጁ። እንዴት እንዳስጠላች እና ውድ ቤተሰቦቼ እናንተ የምትሏቸው ነገር ካለ በኮሜንት ላይ ጻፉ። ሩትዬ እንኳን ደስ አለሽ፣ እንኳን ለዚህ ያበቃሽ። ከዚህ የበለጠውን 300 አሁን 300 500 600 1 ሚሊዮን አንቺ ስትገቢ እናከብርሻለን በድጋሚ ማለት ነው። በጠላቶች የፊት ማለት ነው። ለስድብ ምናምን ጆሮ አትስጪ። ጆሮ ጥጥ ነው በይ። እናቱን ምን ይወጣል? እንዳንቺ አይነት ይሄ ትዕግስት ለኔ ቢኖር እንግዲህ ምን ሆናለሁ? እና ውድ ቤተሰቦቼ እንደ ሩታ አይነት ትዕግስተኛ ሰው ቢኖር እኔ ራሴ ቢሆን ምን ሆናለሁ? እንግዲህ ተሰጥቷታል። እንግዲህ ምን ማድረግ አይቻልም። እና ውድ ቤተሰቦቼ እናንተ ጋር ያለውን አስተያየቱን በዚህ በኮንግራጁሌሽን የሩቲ 300K በኩል ምንድን ነው ለእናንተ የተሰማችሁት? እነ አብርሃም በኩል ምንድን ነው የተሰማችሁት? እሱ መታችሁ ውሰዱን ብሎ እያለቀሰ ሲነግር ምን ተሰማችሁ? እና እቺት ሄርሜላ ደግሞ በሷ በኩል የሰው ባል ታግታ ወስዳ ራሷ ጋር አስቀምጣ በሱ ሰውነት ላይ እየተጫወተች ያለች ሴት ለእናንተ ምንድን ነው የሚሰማችሁ? እናንተ የእናንተ ፊሊንጉን በኮሜንት ላይ ጻፉ። ያለው ነገር በአንድ ላይ እናወራለን እና ያለን አረ እኔ ላይቡ ጋር ሲገባ ላይቡ ጋር ግቡ፣ ከኔ ጋር ሁኑ። ያለው ነገር በአንድ ላይ እናወራለን። የሩቲ እህቶች ሰብስክራይብ ላይክ አድርጉ። ከኔ ጋር ቤተሰብ ሁኑ። ሌላ ነገር አልፈልግም። ከእናንተ ጋር ነኝ እኔ። ሰላም ለእናንተ ይሁን።